ስትሆኚ በፍቅር ብኖር ለፍቅር ነፍስ ከመስጠት በላይ ባይኖረኝ ሚስጥር ለምን ሲጀምር ነው ከተለባት ነው እሱ በቃ ለለቀው ልጁ አራፊዩ ነፍስሽን ነው ሲጀምር መውጣት አለብሽ። በቃ ትናንትና መምጣት እንዳልነበረብሽ እኮ ነው። አይመለከትሽም። ብሩኬ አንድ ነገር ይሁንና እገልሻለሁ። ማንንም በህይወት እንደማትሆን ወቂ ግን በጣም አስደንጋጭ ነገር በሆስፒታል እንግዲህ ድንገተኛ ነገር ተፈጥሯል ማለት ነው። ብሩኬ ታሞ ሆስፒታል በመግባቱ ሀይሚና እዩዬን ተጣልተዋል ማለት ነው። ሀይሚና ውጪ ከኋላ የመጣ አይና ወጣ አለ። ምን አለ ልጁ እንኳን ትንሽ ህመሙን ቢያዳምጥበት። ብሩኬ እንግዲህ ድንገተኛ እንደውኔ እውነቴን ነው የምላችሁ እነዚህ አጭበርባሪ ዶክተሮች ቢያዙ እንደኔ መልካም ይመስለኛል። እንግዲህ ዛሬ የማዳም ቅመሞች ሲያለእሱ ማደራቸው ነው። ይሄንን ቪዲዮ አይተው ማለት ነው። ትንሽ እንኳን ህሊና የላችሁም እንዴ? በቃ ልጁ ታሟል አደለ? ይሄንን ያህል ብሩኬ እንደዚህ ራስክን ምስተው መወሰን አቅቶህ ነው አደለ? መወሰን አቃተ። በቃ በጣም ነው የሚያሳዝነው። እንግዲህ ብሩኬ አላህ ያሽርህ ብለናል። እውነተኛ እመም ተሆነ ያመመህ ግን የቡታጅራ ዩቲዩበሮች በኦዲየንስ ላይ የምትቀልዱት ለምን እንደሆነ አላውቅም። ብዙ ጊዜ ሆስፒታል ትገባላችሁ፣ መጨረሻችሁ ሆስፒታል ነው እና በጣም ነው የሚገርመኝ። እኔ እንግዲህ ከትናንትና ወደ እዩ አርግዣለሁ ስትል ብሩኬ ሀይሚ ሲጨቃጨቁ ነበረ። አሁንም እንግዲህ እዩ መንጣት የለብሽም በአንቺ ምክንያት ነው ብላ ሀይሚን እየገፈታተረቻት እና ሲገፈታተሩም አይተናል። ሀይሚን የመገፍተር መብት የለሽም። በዚህ አጋጣሚ እዩ ተብዬው አሁን የመጣሽው ሀይሚዬ ብዙ መስዋዕት ከፍላለች። ከቡታጅራ አዲስ አበባ ዱባይ ድረስ አብራ ለፍቅር መስዋዕት ከፍላለች። ይሄንን የከፈለችበትን የፍቅር መስዋዕቷን ነው አንቺ መተሽ በለዋ ላይ የውሸት አርግዣለሁኝ ብለሽ ከሌላ ሲያረገሽውን እሷ ላይ የሞቀ ውሃ የደፋሽባት ማለት ነው። በሀይሚ ልንፈርድ አንችልም እና እንግዲህ ብጥብጡ ተነስቷል። እንግዲህ ትልቅ ወንድሙ መጥቷል። እንግዲህ ገላግሏቸው ብሩኬ ሰላምህ ይመለስ ነው የምንለው። እኔ እንጃ ለአንተ መጥፎ ነገር አንመኝም። በጣም ለሴት ልጅ ሪስፔክት አለህ አውቃለሁኝ። አሁን ላይ ግን ምን እንደመጣባችሁ ጨረቃ ፋሚሊዎች ባናቅም ግሬስ ፋሚሊ ያለው ብጥብጥ እናንተ ጋር ገብቷል። ሩታዬና አብርሽዬ ሲጣሉ ነበር የምናየው፣ ደግሞ እናንተ ጋር ገባ። አረ እንደው እነዚህ ሰዎች የሚያስታርቅልን ሰው ጠፋ። ሩታንም አብርሽንም እነሱ